ኢኮኖሚክ አክቲቪቲ ያው ጂኦግራፊ ዩኒት 5 ላይ ያለ የመጨረሻው ክፍል ነው። ኢኮኖሚክ አክቲቪቲ ኢዝ ዘ ፕሮዳክሽን ዲስትሪቢዩሽን ኤንድ ኤክስቼንጅ ኦፍ ጉድ ኤንድ ሰርቪስ። ኢኮኖሚክ አክቲቪቲ የሚለው ወርድ የሚገልጸው ወይም ደግሞ ኤክስፕሌን የሚያደርገው የፕሮዳክቶች ፕሮዲውስ መደረግ እንደዚሁም ዲስትሪቢዩት መደረግና ኤክስቼንጅ መደረግ ከጉዶች ጋር ወይም ደግሞ ለአገልግሎት መብቃት መቻል፣ እነዚህም በአጠቃላይ ኢኮኖሚክ አክቲቪቲ ብለን እንገልጻቸዋለን። ሰም ኤግዛምፕል ኦፍ ዛስ አክቲቪቲስ አር ሃንቲንግ፣ ፊሽንግ፣ ፋርሚንግ፣ ግሬዚንግ፣ ማይኒንግ፣ ማኑፋክቸሪንግ፣ ትራንስፖርቴሽን፣ ትሬድ ኤንድ አዘር ነገሮች በሙሉ በዚህ ውስጥ የሚጠቃለሉ ናቸው። እንግዲህ የሰው ልጅ አክቲቪቲ ናቸው እነዚህ በጥቅሉ ምን ይባላሉ? ካላቸው ዲስትሪቢዩሽንና ኤክስቼንጅ አደራረግ አንጻር ኢኮኖሚክ አክቲቪቲ ውስጥ የሚጠቃለሉ ሆነው እናገኛቸዋለን ማለት ነው። ኢን ዘ ወርልድ ዜር አር ኒውመሪየስ አክቲቪቲስ ስሩ ዊችን ሂውማን ቢንግስ ኤርንድ ዜር ሊቪንግ። እንግዲህ የሰው ልጅ በእነዚህ ነገሮች እንደዚሁም በተለያዩ ኢኮኖሚክ አክቲቪቲዎች የተለያዩ ሰርቫይቭ ሊያደርግ የሚችልባቸው እንደዚሁም ለመኖር የሚያስፈልጉትን ነገሮች እርን ሲያደርግባቸው እንመለከታለን ወይ ደግሞ ሲጠቀምባቸው እንመለከታለን። ኢን ኦርደር ቱ ሊቭ ዘ ፐርሰን መስት ፕሮቫይድ ፍሮም ሂዝ ኦር ሄር ቤዚክ ነሰሲቲ ሰች አስ ፉድ ክሎዝ ኤንድ ሼልተር። እንግዲህ በተለይም የሰው ልጅ በመሰረታዊነት ወይ ደግሞ ነሰሲቲ ሆኖ የሚያስፈልጉት ነገሮች እንደ ፉድ፣ ሼልተር ወይ ደግሞ ምግብ፣ አልባሳት እንደዚሁም ደግሞ መጠለያ ያሉትን ነገሮች ለማሟላት መስት ቢ መስራት መቻል አለበት ማለት ነው። the people used element of natural environment and natural resources። እንግዲህ እነዚህን ነገሮች ለማሟላት ምን ይጠቀማል? ናቹራል ኢንቫይሮንመንቱን ይጠቀማል። እንደዚሁም ደግሞ ናቹራል ሪሶርሱንም ኤክስትራክት በማድረግ መጠቀም መቻል አለበት ቱ ሰርቫይቭ ለማድረግ እነዛን መሰረታዊ የሚባሉ ወይም ደግሞ ነሰሲቲ የሚባሉ ነገሮች አሟልቶ ለመገኘት እንዲያስችለው ማለት ነው። እንግዲህ እነዚህ ኢኮኖሚክ አክቲቪቲዎች በመሰረታዊነት በክላሲፋይድ የሚደረጉ በኢኮኖሚክ አክቲቪቲ በአምስት በመሰረታዊ ነገሮች ሊከፋፈሉ ይችላሉ። እነሱን በዝርዝር እንመለከታለን። ዘ ኢኮኖሚክ አክቲቪቲ ፕራክቲስ ኢን ዘ ወርልድ አር ግሩፕ ኢንቱ 5 በሆኑ ግሩፖች ዲቫይድ ይደረጋል ወይም ደግሞ ተከፍሎ ልንመለከተው እንችላለን። እነዚህን እንግዲህ በአምስት መሰረታዊነት የከፈልናቸውን ኢኮኖሚክ አክቲቪቲዎች ወይ ደግሞ ካታጎሪዎቹን በኢኮኖሚ አክቲቪቲ ውስጥ በዝርዝር ስንመለከት የመጀመሪያው ስቴጅ ላይ የምናገኘው ፕራይመሪ አክቲቪቲ የሚባለው ነው። ይሄ እንግዲህ ሃርቨስት እና ኤክስትራክት በማድረግ ኤክስትራክሽንን በመፍጠር ሰዎች እርን የሚያደርጉበት ወይ ደግሞ ኢኮኖሚክ አክቲቪቲ ሲሰሩ የምንመለከትበት ነው። እነዚህ ቤዝድ የሚያደርጉት ምን ላይ ነው? ናቹራል ኢንቫይሮንመንት ላይ ባለው ሪሶርስ ላይ ዲፔንድ የሆነ ነው። ለምሳሌ አሁን ፕራይመሪ አክቲቪቲ ላይ አግሪካልቸር አለ። አግሪካልቸራል ፕሮዳክቶች ሊሆኑ ይችላሉ። ጋዘሪንግ ኢንዱስትሪ፣ የተለያዩ አይነት ጋዘሪንግ ኢንዱስትሪዎች ይኖራሉ። እንደዚሁም ኤክስትራክት ኢንዱስትሪዎች ይኖራሉ። እነዚህ በመሰረታዊነት ቤዝድ የሚሆኑት ምን ላይ ነው? የመጀመሪያው ስቴጅ በሚባለው በኢኮኖሚክ አክቲቪቲ ወይም ደግሞ በኢንዱስትሪ ናቹራል ሪሶርስ መር በሆነ አካሄድ ኢኮኖሚክ አክቲቪቲ ሲፈጠር የምንገልጽበት ፕራይመሪ አክቲቪቲ ይባላል። ቀጥሎ እነዚህ ቅድም ያልናቸው ነገሮች ላይ ወይ ደግሞ ሃርቨስት የሚደረጉት ወይ ኤክስትራክት የሚደረጉት ነገሮች ላይ ቫሊዩ አድ የሚያደርጉ ኢንዱስትሪዎች ሰከንድ አክቲቪቲ ይባላሉ ወይ ደግሞ ሰከንድ ኢኮኖሚክ አክቲቪቲ ተብሎ ይገለጻሉ። እነዚህ ምንድነው የሚያደርጉት? ሮ ማቴሪያሎችን ወይ ደግሞ ከመጀመሪያው ስቴጅ ፕራይመሪ አክቲቪቲ ላይ የተገኙትን ወስደው ኤክስትራክት ያደርጋሉ ወደ ካምፓኒዎች ወይ ደግሞ ወደ ኢንዱስትሪዎች በመውሰድ ማኑፋክቸሪንግ፣ ኮንስትራክሽን ሊሆን ይችላል፣ ፓወር ፕሮዳክሽን ሊሆን ይችላል። እነዚህ ነገሮች የመፍጠር ሂደት ሰከንደሪ አክቲቪቲ ወይም ደግሞ ቫሊዩ አድ ኢንዱስትሪ ተብሎ ይነገራል ወይ ደግሞ ይታወቃል ማለት ነው። ሶስተኛው ቴርሸሪ አክቲቪቲ የሚባለው እንግዲህ ሰርቪስ ቤዝድ የሆነ ደግሞ ሰርቪስ ሴክተር ላይ የሚሰሩ ኢንዱስትሪዎች ናቸው። እነዚህ ኢንዱስትሪዎች ናቸው፣ ነገር ግን ሰርቪስ ቤዝድ ናቸው። እንደ ቅድሙ ማኑፋክቸሪንግ እና ኮንስትራክሽን ላይ የሚሰሩ ሳይሆኑ ሰርቪስ አገልግሎት ለሰዎች አገልግሎት ለመስጠት የተቋቋሙ ተቋማት ቴሪሸሪ አክቲቪቲ ላይ የሚመደቡ ወይ ደግሞ ኢኮኖሚክ አክቲቪቲ ላይ የሚመደቡ ናቸው። ለምሳሌ ሬንታል ሆልስ ትሬዶች ሊሆኑ ይችላሉ። ፐርሰናል የሆኑ ፕሮፌሽናል የሆኑ ስራዎች ሊኖሩ ይችላሉ። ወይ ሰርቪሶች አገልግሎቶች ሲንሰጥ ቴሪሸሪ አክቲቪቲ ይባላል። እንደዚሁም ኮሚኒኬሽን ላይ ሬዲዮ፣ ቲቪ ያሉ ዋና ዋና መሰረታዊ የሚባሉ አገልግሎቶችን ስንሰጥ የምንገልጽበት ያው ቴሪሸሪ አክቲቪቲ ተብሎ ይታወቃል። ወይ ደግሞ ሶስተኛው ኢኮኖሚክ አክቲቪቲ ተብሎ ይታወቃል። ኳርሽነሪ የሚባለው አክቲቪቲ ደግሞ ወይ ደግሞ አራተኛ ላይ የምናገኘው ዋይት ኮለር ኢንፎርሜሽን ሰርቪስ የሚሰጡ ናቸው። እነዚህ በመሰረታዊነት ኖሌጅ ቤዝድ የሆኑ ናቸው። ይሄ ደግሞ በእውቀት መር ተመስርተው ኢኮኖሚካል አክቲቪቲዎችን የሚያራምዱ ወይም ደግሞ ደረጃ የምናገኘው ነው ማለት ነው። እነዚህ እንግዲህ በመሰረታዊነት ማማን ናቸው ካልን ኢንፎርሜሽኖች ሊሆኑ ይችላሉ፣ ሪሰርቾች ሊሆኑ ደግሞ የተለያዩ ጥናቶች ሊሆኑ ይችላሉ፣ እንደዚሁም ማኔጅመንቶች። እነዚህ በአጠቃላይ ዋይት ኮለር ኢንፎርሜሽን ሰርቪስ ይባላሉ። ኖሌጅ ቤዝድ የሆኑ ኢኮኖሚክ አክቲቪቲዎች ናቸው። የመጨረሻው ላይ ነገር ኳይነሪ አክቲቪቲ የሚባለው ዳየር ሌቨል ዲሲሽን ሜኪንግ ወይ ደግሞ የመጨረሻው ስቴጅ ላይ የሚገኙ ኢኮኖሚክ አክቲቪቲዎች እነዚህ ናቸው። እነዚህ እንግዲህ
ኤክስክሉሲቭ የሆኑ ዲሲሽኖች ሜክ የሚደረጉባቸው ናቸው። በገቨርንመንት ሊሆኑ ይችላሉ። ቅድም ሪሰርች ብለን ነበረ። ሪሰርች የተለያዩ አይነት የሪሰርች ተቋማትን የምናገኘው ኳተርናሪ ኢኮኖሚክ አክቲቪቲ የሚባለው ስቴጅ ላይ ልንመድባቸው እንችላለን። የኤዱኬሽን ተቋማት እንደዚሁም አድሚኒስትሬሽን ተቋማት በአጠቃላይ ኳተርናሪ አክቲቪቲ ውስጥ የሚመደቡ ደግሞ አምስተኛው ስቴጅ ላይ የሚመደቡ ናቸው። እነዚህ መሰረታዊ የሚባሉ ኢኮኖሚክ አክቲቪቲዎች ናቸው። በቀጣይ ቪዲዮ ፕራይመሪ ምንድን ነው፣ ሰከንደሪ አክቲቪቲስ ምንድን ነው፣ ቴሪሸሪ፣ ኳርተርነሪ እንደዚሁም ደግሞ ኳተርናሪ የሚባሉት አክቲቪቲዎች ምን ምን ነገሮች በውስጣቸው ይዘው ይገኛሉ የሚሉትን በዝርዝር እንመለከታለን።